ሱረቱ ነስር። ሱረቱ ነስር የሚጀምረው ቢስሚላሂ ራሕማኒ ራሒም ኢዛ ጃአ ነስሩላሂ ወልፈትሕ። ትርጉሙም የአላህ እርዳታና ድል በመጣ ጊዜ ማለት ነው። ይህ አንቀጽ ወይንም አያ የሚያመላክተው ታላቁ ነቢይ ሰለላሁ ዐለይሂ ወሰለም እና ተከታዮቻቸው ከመካ ተባረው ለብዙ ረጅም ዓመታት ርቀው በሚገኙበት ስፍራ የነበሩበት ጊዜ ነው። ከብዙ ዓመታት ትግል መከራና ስቃይ በኋላ አላህ ሱብሓነሁ ወተዓላ እርዳታና ድል በእርግጥ እየመጣ መሆኑና በጣም በቅርብ ወደ መካ እንደሚመለሱ እየነገራቸው ነው። ቀጣዩ አንቀጽ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ። ትርጉሙም ሰዎቹንም በአላህ ሃይማኖት ውስጥ በጭፍሮች ወይንም በመንጋ ሲገቡ ባየህ ጊዜ ማለት ነው። የሆነውም በትክክል ይህ ነው። ታላቁ ነቢይና ተከታዮቻቸው በእርዳታና በድል ወደ መካ ተመለሱ። ሰዎቹ በገዛ ፈቃዳቸው ያለምንም ጦርነት በቡድን ሆነው ወደ አላህ ሃይማኖት ሲገቡ አዩ። ለኢስላም ብዙ ድሎች ነበሩ። ነገር ግን እንደ መካ መከፈት ወይንም ፈትሕ መካ ያለምንም ደም መፋሰስ የተገኘ ድል የለም። በተለይም ለዓረቦች የኢስላም ነቢይ መካን ድል ማድረግና መቆጣጠር ከቻለ ይህ የእውነተኛ ነቢይነቱ ምልክት እንደሆነ ያምኑ ነበር። ለምን? ምክንያቱም ሐሰተኛ ነቢይ ቢሆን ኖሮ አላህ የአስሐቡል ፊል የዝሆን ባለቤቶች በመካ ድል እንዲያደርጉ አልፈቀደላቸውም፣ ለእርሱም ድል አይሰጠውም ብለው ያምኑ ነበር። እናም አሁን እነዚህ በሺዎች የሚቆጠሩ ሰዎች ወደ አላህ ሃይማኖት ሲገቡ ስታይ አላህ በቀጣዩ አንቀጽ እንዲህ ይላል፣ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። ትርጉሙም ጌታህን ከማመስገን ጋር አጥረው ምህረትንም ለምን፣ እርሱ ጸጸትን በጣም ተቀባይ ነውና ማለት ነው። አላህ ሱብሓነሁ ወተዓላ እያለ ያለው አንዴ ድልን ካጎናጸፍንህና ሰዎች በገዛ ፈቃዳቸው በቡድን ሆነው ወደ ኢስላም ሲገቡ ካየ በኋላ ከመመካት ወይንም ከመኩራትና የመካ ሰዎች ባደረሱብህ በደል ተነሳ ከመበቀል ይልቅ አላህ ሶስት አስፈላጊ መመሪያዎችን እየሰጠ ነው። ጌታህን አጥራው፣ አመስግነውና ምህረትን ለምነው። እነዚህ ሶስት ልዩ መመሪያዎች ምን ማለት ናቸው? መጀመሪያ ሰቢሕ አጥራው ስንል አላህ ፍጹም ጥራት ያለውና ከማንኛውም ጉድለት ወይንም ድክመት የጠራ መሆኑን ማረጋገጥና ማክበር ነው። ከዚያም አላህ ሱብሓነሁ ወተዓላ እጅግ ፍጹምና ከጉድለት የጠራ መሆኑን ካረጋገጥን በኋላ አላህን እናመሰግናለን፣ አልሐምዱሊላህ እንላለን። በመቀጠል ኢስቲግፋር ምህረትን እንለምናለን። ምክንያቱም እኔ ደካማ ነኝ፣ አላህ ግን ሁሉን ቻይ ነው። እኔ የማላውቅ ነኝ፣ አላህ ግን ሁሉን አዋቂ ነው። እኔ ጨካኝ ነኝ፣ አላህ ግን እጅግ ሩህሩህ ነው፣ ወዘተ በማለት ሁሉንም ነገር ወደ አላህ እናስጠጋለን። ተዋብ የሚለው ቃል ደግሞ ሁልጊዜ የሚመለስ ወይንም ብዙ የሚመለስ ማለት ነው። በእርግጥ አላህ ሱብሓነሁ ወተዓላ አተዋብ ነው፣ ሁልጊዜም ወደ ባሪዎቹ የሚመለስ ጌታ ነው። እኛ በህይወታችን ውስጥ ብዙ ጊዜ አላህን እንተው ይሆናል። አላህ ግን እኛም በፍጹም አይተወንም፣ ንስሐችን ደጋግሞ ይቀበለናል። አንዳንዶች በዚህ አንቀጽ ውስጥ ያለው ተዋብ የሚለው ቃል አላህ ንስሐን እንደተቀበለው ሁሉ አንተም ከመካ ድል በኋላ ጥፋተኞችን ይቅር ማለትና ንስሐቸውን መቀበል እንዳለባቸው ያመላክታል ይላሉ። ልክ ነቢዩ ሰለላሁ ዐለይሂ ወሰለም ለጠላቶቻቸው ከፍተኛውን የርህራሄና የይቅርታ ደረጃ በማሳየት እንዳደረጉት። ነቢዩ ሰለላሁ ዐለይሂ ወሰለም ኢስቲግፋር ሲያደርጉ ወይንም ንስሐ ሲገቡ ኃጢአት ሰርተው እየለመኑ ነው ማለት አይደለም። ይልቁንም ለራሳቸውና ለተከታዮቻቸው ከክፉ ኃይሎች ጥበቃንና እርዳታን ካላህ እየፈለጉ ነው። እንዲሁም ለተከታዮቻቸው ምህረትን እየለመኑላቸው ነው። አንዳንዶች ይህ ምዕራፍ ወርዶ የተከበሩት ነቢዩ ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ባነበቡላቸው ጊዜ ከነቢዩ አጎት ከአባስ በስተቀር ሁሉም ደስ አላቸው። እርሳቸው ግን እንባ ማፍሰስ ጀመሩ። የተከበሩት ነቢዩ ሰለላሁ ዐለይሂ ወሰለም ለምን እንደሚያለቅስ ጠየቋቸው። እርሳቸውም ይህ ሱራ የነቢዩን ሞት እንደሚያመላክት መለሱ። ነቢዩም ሰለላሁ ዐለይሂ ወሰለም አጎቴ ሆይ ነገሩ እንዳላችሁት ነው አሏቸው። ስለዚህ ይህ ሱራ የሚነግረን የአላህ እርዳታ መጀመሪያ ይመጣል፣ ከዚያም ድል ይከተላል። እርዳታውና ድሉም ሰዎች በገዛ ፈቃዳቸው በቡድን ሆነው ወደ አላህ ሃይማኖት እንደሚገቡ ተጽዕኖ ያደርጋል። እነዚህ ሁሉ አንዱ በሌላው ምክንያትና ውጤት ናቸው። በሌላ አነጋገር ሰዎች ድል ሳይኖር በገዛ ፈቃዳቸው በሺዎች ሆነው ወደ ኢስላም አይገቡም። ያለ አላህ እርዳታ ደግሞ እውነተኛ ድል የለም። በእነዚህ ደረጃዎች ሁሉ ውስጥ አላህን የማመስገንና የማጥራት ደረጃዎች አብሮ ይመጣል። ከዚህ ሱራ በህይወታችን የምንማረው ድል ሁልጊዜም በልፋት አማካኝነት ከአላህ ዘንድ እንደሚመጣ ነው። በልፋትም ውስጥ ታገስ፣ ምክንያቱም አንዳንድ ልፋቶች ዓመታትን ሊወስዱ ይችላሉ።
ማወቅ ያለብህ አላህ ሱብሓነሁ ወተዓላ ካለህበት ማንኛውም ችግር ውስጥ ሊያወጣህ እንደሚችል ነው። ሁልጊዜም ወደ እርሱ ተመላሽና አመስጋኝ ሁን። ለሰራሁም ነገር ምህረትን ለምን። ሰደቀላሁል ዐዚም